ሰላም ጤና ይስጥልን ውድ የአራዳ ኤፍኤም 95.1 የዩቲዩብ ቻናል ተከታታዮች በእያላችሁበት ሰላማችሁ ይብዛልን። እነሆ ሳምንቱን ጠብቀን በስፖርታዊ ዝግጅታችን ከእናንተ ጋር ተገናኝተናል። ለቻናሉ አዲስ ከሆናችሁና እንደዚህ አይነት ዘገባዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እንዲሁ ደግሞ ፕሮግራሙንም ላይክ ብታደርጉት በእጅጉ ይጠቅመናል። ስለዚህም ፕሮግራሙን ስትጀምሩት ላይክ በማድረግ እንድትጀምሩ በአክብሮት እንጋብዛለን። ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። በዚህኛው ሳምንት ፕሮግራማችን ደግሞ የቼልሲውን የፊት መስመር ተጫዋች ሊያም ዴላፕን የምንመለከት ነው የሚሆነው። እንግዲህ ቼልሲን ከተቀላቀለ ከ200 ቀናት በላይ ተጫዋቹ አሳልፏል። ነገር ግን በክረምቱ የዝውውር መስኮት ክለቦችን ከተቀላቀሉ ተጫዋቾች መካከል ምናልባትም ደግሞ ጥሩ ያልሆነው ዝውውር በሚል የበርካቶችን ተጫዋቾች ስም ስንሰማ የሊያም ዴላፕም ስም ከነዚህ ተጫዋቾች ጋር አብሮ ሲካተት እንደነበር ተመልክተናል። እንግዲህ በዚህ የክረምቱ የተጫዋቾች የዝውውር መስኮት በርካታ ተጫዋቾች የተለያዩ ትልልቅ ክለቦችን ሲቀላቀሉ እንደነበር አይተናል። ለምሳሌ አርሰናል ቪክተር ዮኬሬስን አስፈርሟል። እንዲሁ ደግሞ ከዚህም ባለፈ የማንቸስተር ዩናይትድም የፊት መስመር በቤንያሚን ሼሽኮ እንዲመራ ይህንን ረጅሙን አጥቂ ማንቸስተር ዩናይትድ ወደ ክለቡ አምጥቷል። ነገር ግን እነዚህ ፊርማዎች እስካሁን ድረስ ውጤታማ አይደሉም በሚል በርካቶች የተለያዩ ትችቶችን ሲያቀርቡ ይህ ትችት ለቼልሲም የፊት መስመር ተጫዋች ለሊያም ዴላፕም አልቀረለትም ነበር። ተጫዋቹ ጎል ለማስቆጠር በጣም ተቸግሯል የሚሉ ብዙ ወቀሳዎች ሲሰነዘሩበት ነበር የቆየው። እንደምታውቁት በሳምንቱ አጋማሽ ከፉልሃም ጋር በተጫወቱበትና 2-1 በተሸነፉበት የጨዋታ መርሃ ግብር ላይ ተጫዋቹ ጎል አስቆጥሮ ሲወጣ እንግዲህ ምናልባትም ደግሞ ይህ ጎል ማስቆጠሩ ለተጫዋቹ እንደ ጥሩ ማይልስቶን ወይም ደግሞ እንደ መነሳሻ ይሆንለታል የሚሉ ነጥቦችን ነው በርካቶች እያነሱ የነበረው እና በዚህ ጨዋታ ላይ ጎል ማስቆጠሩ ምናልባት ከዚህ በኋላ አዲስ በመጣው አሰልጣኝ ሊያም ሮዚነር የቋሚነት እድል እንዲሰጠው የሚያደርግ ነው ወይ የሚሉ ጥያቄዎችን እያስነሳ ነው የሚገኘው። እሱን ነው እንግዲህ በዚህኛው ፕሮግራማችን ላይ የምንመለከተው። እንግዲህ ሊያም ዴላፕ በባለፈው ዓመት በፕሪሚየር ሊግ ላይ ሲሳተፍ ከነበረውና ወደ ሻምፒዮንሺፕ በወረደው ኢፕስዊች ታውን ውስጥ በጣም ጥሩ ጊዜም በራሱ ማሳለፍ የቻለ ተጫዋች ነበር። በሚያስቆጥራቸው ጎሎች ወሳኝ የሆኑ ግቦችን በማስቆጠር የሚታወቅ ተጫዋች ነበር እና ቼልሲም ኒኮላስ ጃክሰንን ለመተካት በሚል ነበረ ሊያም ዴላፕና እንዲሁ ደግሞ ዦአው ፔድሮን ወደ ክለቡ ሲያመጣ የተመለከት ነው። በእርግጥ ሊያም ዴላፕ ከዛ በኋላ መጎዳቱን ተከትሎ ቼልሲ ኒኮላስ ጃክሰንን ከሄደበት በውሰቱል መልሶ እንዲመጣ ጠይቀውት ነበር። ገና ተጫዋቹ በረራ እያደረገ በነበረበት ጊዜ ነው ያ አይነት ሁኔታ የተፈጠረው። ነገር ግን በፍጹም የሚል ምላሽ ነው የሰጠው ተጫዋቹም ወኪሎቹም ኦልሬዲ አንደኛ ለባየር ሚኒክ ቃላችንን ሰጥተናል፣ ስለዚህ ባየር ሚኒክ ነው የኒኮላስ ጃክሰንን ውል ከዚህ በኋላ በውሰቱል ይዞ የሚቀጥለው በማለት ተጫዋቹ እንግዲህ በውሰቱል ለጀርመኑ ክለብ እየተጫወተ ይገኛል ማለት ነው። እና ታዲያ ሊያም ዴላፕ በጉዳት ያልተሰለፈባቸው ሳምንታት ነበሩ። ወደ ሜዳም ከተሰለፈ በኋላ በሚጠበቅበት ልክ አልነበረም የነበረው ኤክስፔክቴሽን። ከዚህም በተጨማሪ ደግሞ የቡድኑ ሌላኛው አዲስ ፈራሚ ዦአው ፔድሮም በባለፈው የዓለም የክለቦች ዋንጫ ላይ ሲያስመለክተን እንደነበረው አይነት ፐርፎርማንስ አይደለም ሲያሳየን የነበረው። በእርግጥ እኔ አንድ የምረዳውና የሚገባኝ ነገር ዦአው ፔድሮ በየሳምንቱ ጎል የሚያስቆጥር ተጫዋች አይደለም። ምናልባት ይህንን በተደጋጋሚ ጊዜ ብዙ ሰዎች ሲናገሩ ቆይተዋል። በብራይተንም በነበረበት ሰዓት ዦአው ፔድሮ ይሄ በየሳምንቱ ዊኬንድ ዊክ አውት ጎል የሚያስቆጥር ተጫዋች አይደለም። ሌላኛው የዚህ ቡድን ተጫዋች ሊያም ዴላፕም በኢፕስዊች ታውን ጎሎችን ያስቆጥራል ማለት በቼልሲ ጎል እንደሚያስቆጥር ዋራንቲ የሚሰጥ ነገር አይደለም። አንዳንድ ተጫዋቾችና አንዳንድ አሰልጣኞች አሉ ልክ በትንሽ ክለብ ውስጥ ሲጫወቱ ወይ ሲያሰለጥኑ በጣም ውጤታማ ምርጥ ጊዜን ያሳልፉና ወደ ትልቅ ክለብ ስትወስዷቸው ያንን ምርጥ ጊዜን ማሳለፍ ሲያቀታቸው በጣም ብዙ የውጣ ውረድ ጊዜዎችንም ሲያሳልፉ እንመለከታለንና ሊያም ዴላፕም ከኢፕስዊች ታውን የመጣ ተጫዋች መሆኑን ከግምት ውስጥ ማስገባት ይጠበቅብናል። በእርግጥ በማንቸስተር ሲቲ የዩዝ ቡድኖች ወይም ደግሞ የታዳጊ ቡድን ውስጥ ተጫውቶ ያሳለፈ ተጫዋች ነው። ነገር ግን ደግሞ እንደዚህ በትልቅ ደረጃ ያውም ደግሞ ፕሪሚየር ሊግን በሚያክል ሻምፒዮና ከዛ ደግሞ ቻምፒየንስ ሊግ ላይ በመጫወት ሊያም ዴላፕ ትልቅ ክለብን ስለሆነ የተቀላቀለው ያንን ነገር አርን እስከሚያደርገው ምናልባት ጥቂት ጊዜ ሊፈጅበት ይችላል። እንግዲህ ተጫዋቹ በፕሪሚየር ሊግ የ18 ጨዋታዎች ጎል ማስቆጠር ረሃቡን ነው በባለፈው ጨዋታ ላይ መፍታት የቻለው እና በፉልሃም ምንም እንኳን ቢሸነፉም ነገር ግን ያቻነቷን ጎል
ሲያስቆጥር የተመለከትነው ተጫዋች ነበር። ብዙ ሁኔታዎችን ልናነሳ እንችላለን። በተለይ ደግሞ ተጫዋቹ በባለፈው ዓመት በኢፕስዊች ታውን በነበረበት ጊዜ ጎሎችን ሲያስቆጥር የምናውቀው ተጫዋች ነው ብያቸዋለሁ። ከዚህም በተጨማሪ ደግሞ ስለ ዓለም የክለቦች ዋንጫም ካነሳን የዓለም የክለቦች ዋንጫ ላይ ምን አይነት ሁኔታዎች ነበሩ፣ በቼልሲ ስብስብ ውስጥ የፊት መስመሩ ምን ይመስል ነበር የሚለውንም ነገር እንመለከታለን። እንዲሁ ደግሞ በዘንድሮ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ቼልሲ በሚያከናውናቸው ጨዋታዎች ላይ ምናልባት እንደነ ኤስቴቫኦ አይነት በጣም ጥሩ ጊዜን ሲያሳልፉ የነበሩ ተጫዋቾች ነበሩ። የዘንድሮን የቼልሲን ደግሞ የአውሮፓ ቻምፒዮንስ ሊግ ጨዋታን ካነሳን አንድ ከምናነሳቸው ጨዋታዎች መካከል የባርሰሎናው ጨዋታ ተጠቃሽ ነው። ቼልሲ እንግዲህ ባርሰሎናን በፍጹም የበላይነት ነው በምዕራብ ለንደን ስታንፎርድ ብሪጅ ማሸነፍ የቻለውና እዛ ጨዋታ ላይ እንደምታስታውሱት ሶስተኛዋን ጎል ማስቆጠር የቻለ ተጫዋች ነበረ። በጣም ጥሩ ጊዜን ከቡድኑ ጋር ያሳለፈ ተጫዋች እንደነበረ ሁላችንም እናስታውሳለንና እንደዚህ አይነት ጨዋታዎች ላይ ምናልባት ጎሎችን ያስቆጥር ይሆናል። ነገር ግን ከመስከረም እስከ ጥቅምት ወር በነበረው ጊዜ በሃምስትሪንግ ጉዳት ምክንያት ለሳምንታት ከሜዳ ውጭ የነበረበት ጊዜ ነበር። ያ ደግሞ በሙሉ ጨዋታዎች ላይ ጎሎችንም እንዳያስቆጥር ለተጫዋቹ እንቅፋት ሆኖበት ቆይቷል። ነገር ግን ደግሞ በዚህኛው የሳምንቱ አጋማሽ የእንግሊዝ ፕሪሚየር ሊግ ጨዋታ ላይ ተጫዋቹ ለሙሉ ደቂቃዎች አክል ተሰልፎ ሲጫወት ተመልክተነዋል እና ጎል ማስቆጠር ምንም በማያጠራጥር ሁኔታ ለተጫዋቾችም ቢሆን ልክ እንደ ኦክሲጅን ነው የሚታየው። በተለይ ለአጥቂ መስመር ተጫዋቾች ሰዎች ኦክሲጅን ካላገኘን መኖር እንደማንችል ሁሉ አጥቂዎችም ጎሎችን የማያስቆጥሩ ከሆነ የመኖር ህልውናቸው አጣብቂኝ ውስጥ ይገባል ማለት ነው። ስለዚህ እንደ ሊያም ዴላፕ አይነት ተጫዋቾች እንደነ ቪክተር ዮኬሬስ እንደነ ቤንያሚን ሼሽኮ አይነት ተጫዋቾችም በየሳምንቱ ጎሎችን እንዲያስቆጥሩም ጭምር ይጠበቅባቸዋል። ስለዚህ ወደ ሻምፒዮንሺፕ ከወረደው ኢፕስዊች ታውን ለመጣ አንድ የፊት መስመር ተጫዋች በፕሪሚየር ሊግ ላይ ግቦችን በየጨዋታው ያስቆጥራል ብለን በእርግጠኝነት መተማመን ላይኖረን ይችላል። ይሄኛው የቼልሲ ስብስብ ደግሞ በብዙ ነገሮች የተዳከመ ቡድን መሆኑን እንመለከታለን። በተጫዋቾች ጉዳት ሊሆን ይችላል፣ በተጫዋቾች መዳከም መዛል የነ ኮል ፓልመርን እናያለን፣ የነ ፔድሮ ኔቶን እናያለን። በባለፈው ዓመት ወደ 64 ጨዋታዎች ገደማ ያደረገ ቡድን ነው። ስለዚህ በጣም አድካሚ ነገሮች አሉና እነዚህ ነገሮች መኖራቸው እጅግ በጣም ግልጽ ነው። ስለዚህ በአንዳንድ ጨዋታዎችም ላይ ደግሞ ስንመለከት እንደነበረው በተለይ ልክ ከጉዳት ከተመለሰ በኋላ በካራባኦ ካፕ ከወልቨርሃምፕተን ጋር የተደረገውን ጨዋታ እናስታውሳለን እና እንግዲህ ተጫዋቹ በዛ ጨዋታ ላይ ምን አይነት ፐርፎርማንስ እንደነበረው ታስታውሱታላችሁ። አሰልጣኙ ግን ጨዋታው ካበቃ በኋላ ኤንዞ ማሬስካ ኢምባሬሲንግ ወይ ደግሞ በጣም የሚያሳፍር በማለት ነበር የገለጹት። ምክንያቱም ሊያም ዴላፕ በሁለተኛ ቢጫ ካርድ ነበር ከሜዳ የወጣው እና እዛ ጨዋታ ላይ እንደምታስታውሱት ሊያም ዴላፕ ኤስቴቫኦን ቀይሮ ነበር የገባው። ነገር ግን ሜዳ ላይ ገና 20 ወይ 25 ደቂቃ እንኳን ሳይቆይ ነው ከዛ በኋላ በቀይ ካርድ ደግሞ ሲወጣ የተመለከት ነው እና በ79ኛው ደቂቃ ላይ በማያስፈልግ ጭቅጭቅ ቢጫ ካርድ ተመለከተ። ከዛ ደግሞ በ86ኛው ደቂቃ ላይ በሁለተኛ ቢጫ ካርድ በቀይ ካርድ ከሜዳ ሲወጣ ተመልክተናል እና አስቡት እንግዲህ ሜዳ ላይ በነበረው የ24 ወይ የ25 ደቂቃዎች የሜዳ ላይ ቆይታ ነው ያንን ካርድ የተመለከተውና አሰልጣኙ በጣም በብስጭት ነው ያንን ነገር ሲናገሩ የተመለከት ነው። በእርግጥ የዘንድሮ የቀይ ካርድ ሁኔታን በተመለከተ ቼልሲና ቀይ ካርድ ቼልሲና ቢጫ ካርድ ማይነጣጠሉ ነገሮች እስኪመስሉን ድረስ በተደጋጋሚ ጊዜ እያየን እንገኛለን። አሁን አዲስ የመጣው የቡድኑ አሰልጣኝ ሊያም ሮዚነር ምናልባትም ደግሞ በጣም ሊያሻሽላቸው ይችላሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ ሊያም ዴላፕ ነው። ምክንያቱም ከወጣት ተጫዋቾች ጋር ከታዳጊ ተጫዋቾች ጋር በመስራት በተለይም በስትራስቡርግ እንዲህ አይነት ፐርፎርማንስ በማሳየት በሚያሳዩ ተጫዋቾች ላይ ጥሩ ዴቨሎፕመንት እንዲኖራቸው በማድረግ የሚታወቅ አሰልጣኝ ነው ሊያም ሮዚነር። ስለዚህ የሮዚነር ወደ ቼልሲ መምጣት በጣም ከፍ እንዲሉና እንዲያድጉ እድል ከሚሰጣቸው ተጫዋቾች መካከል አንዱ እንዲህ ተጫዋች ሊሆን እንደሚችል እናነሳለን። ከዚህም በተጨማሪ ደግሞ በሃል ሲቲ ሊያም ሮዚነር በሚያሰለጥንበት ጊዜ እንደዚሁ ደግሞ በውሰቱል ሊያም ዴላፕ በዛ ክለብ ይጫወት ነበርና እያንዳንዱን ነገር ቢያንስ በተወሰነ ደረጃ በቅርበት ሊያውቀው የሚችልበት እድል እንዳለ እዚሁ ጋር ጠቆም አድርገን ማየት ይኖርብናል። ስለዚህ ምናልባት ይህ ተጫዋች በሊያም ሮዚነር ስር የመሻሻል ጥሩ
አዝማሚያ ሊኖር እንደሚችል ነው በርካቶች የተናገሩ የሚገኙት። ተጫዋቹ እንደውም ከዣኦ ፔድሮ አንጻር ስታዩት ሞር ታርጌት ማን በቃ ጎል አስቆጣሪ ጎል ፖቸር የምትሉት አይነት ተጫዋች ነው። ምክንያቱም ዣኦ ፔድሮ አንዳንዴ ወደ መሀል እየወጣ በአጥቂ አማካይ ቦታ ላይ ሁሉ ሊጫወት ይችላል። ነገር ግን የሊያም ዴላፕ ትክክለኛ ቦታው ፒውር ፊኒሸር ወይም ደግሞ 9 ቁጥር ቦታ ላይ የሚጫወት ተጫዋች ነው። በጣም ገዘፍ ያለ ተጫዋች ነው። እንደዚህ አይነት አጫዋወት ላይ ብዙ ችግር የለበትም። ነገር ግን ከሚቀርቡለት ዴሊቨሮች አንጻር እና እሱም ከሚጨርሳቸው ኳሶች አንጻር በዚህ በፉላሙም ጨዋታ ላይ ጎል ሲያስቆጥር ሲያመክናቸው የነበሩ ኳሶችም እንደነበሩ አይተናል እና በጣም ክሊኒካል እንዲሆን በቼልሲ ደጋፊዎችም ይጠበቅበታል። ራሳቸው የቼልሲ ደጋፊዎችም እንግዲህ ዴላፕ ለመጀመሪያ ጊዜ ታርጌት ማን ሆኖ ወይም ደግሞ ፊኒሸር ሆኖ የተመለከቱበትና ምን ያህል ቴክኒካል ብቃት እንዳለውም በዛ ጨዋታ ላይ እየተመለከቱበት ነበር እና ተጫዋቹ በብዙ የአታኪንግ ሲኩዌንሶች ላይ ሲሳተፍ እንደነበር ተመልክተናል። ያውም ቼልሲ በ10 ተጫዋች የተጫወተ ማርኮ ኩሬያ በቀይ ካርድም ወጥቶበትም ቢሆን በዚህ መንገድ ሲጫወት እንደነበር ነው ስናይ የነበረው እና ተጫዋቹ ልክ ከጉዳት እንደመጣ ተጫዋች ደግሞ በዚህ ልክ እየተሯሯጠ ሲጫወት መመልከት ወይም ሌሎች እንቅስቃሴዎችን ሲያደርግ ማየት ቀጣይ አሁን ክለቡን ለተረከበው አዲስ አሰልጣኝ ጥሩ ተስፋ የሚሰጥ ነገር ነው። እንግዲህ እንደዚህ አትሌቲክ መረጃ ከሆነ በዚህ ጨዋታ ላይ ሊያም ዴላፕ ወደ 15 የሚጠጉ ኳሶችን አቀብሏል። በዚህም 18ኛ ደረጃ ላይ ነው በዛ ጨዋታ ላይ የተቀመጠው። ከዚህ በተጨማሪ በማጥቃት ሲኩዌንሶች ላይ 8 ጊዜ በመሳተፍ አንደኛ ደረጃ ላይ ተቀምጧል። 11 የቢልድ አፕ ጨዋታዎች ላይ በቢልድ አፕም የተሳተፈ ተጫዋች ነበር። ስለዚህ ከእንዲህ አይነቶቹ እንቅስቃሴ ጋር ተጫዋቹ እየተዋሃደ መምጣቱ ምናልባት በክለብ ውስጥ ጥሩ ፈጣሪ የሚባሉ ተጫዋቾች አሉ፣ የግብ ዕድሎችን ክሬት ሊያደርጉ የሚችሉ እንደነ ኤስቴቫኦ አይነት ወይ ደግሞ እንደነ ኮል ፓልመር አይነት በጣም ጥሩ ተጫዋቾች አሉና እሱን የምርም እንደ ጎል ፖቸር እንደ ፊት መስመር ተጫዋች አድርገው ቼልሲዎች የሚጠቀሙበት ከሆነ ምናልባት ከጎል ማስቆጠር ጋር ብዙ ችግር የማይኖርበት ተጫዋች ሊሆን ይችላል። ለምሳሌ ከባርሴሎና ጋር በነበረው ጨዋታ ላይ ያስቆጠረውን ጎል በተመለከተ ራሳቸው ቼልሲዎችም ጥሩ አጨራረስ እንዳለው ተጫዋቹን ሲያደንቁ የነበረባቸውን ሂደቶች ስናይ ነበርና ምናልባት ይሄ የካርድ ማየቱ አንዳንዴ በልክ ያው እንደ ወጣት ተጫዋች የሆነ የጨዋታው ስሜታዊነት ወይም ደግሞ ጨዋታው በጋለ ቁጥር የሆነ አይነት ስሜት ሊሰማቸው ይችላል በዛ ቡድን ውስጥም ያሉ ተጫዋቾች። አሁን ደግሞ የቼልሲ ተጫዋቾች እንደምታውቁት ከቀይ ካርድ ከቢጫ ካርዶች ጋር በጣም ተያያዥነት አላቸው። ግን ያን ነገር ደግሞ እንዴት መቅረፍ እንደሚቻል ማየትም ይቻላል። ካሉም ማክፋርሌን የቼልሲ ጊዜያዊ አሰልጣኝ ኤንዞ ማሬስካ ክለቡን ለቀው ሲወጡ ለሁለት ጨዋታዎች ያህል በጊዜያዊነት ክለቡን የመራው ካሉም ማክፋርሌን ሲናገር ሊያም ዴላፕ በጣም ብሪሊያንት የሆነ ተጫዋች እንደሆነ አስባለሁ፣ ልክ እሱ ከዛ ሲመጣ በጣም ጥሩ ተጫዋች እንደሆነ አስባለሁ ሚል ሀሳብም ጭምር ነው የሰጠው። በተለይ ከፉላሙ ጨዋታ በኋላ እያንዳንዱ የሚያደርጋቸውን ነገሮች መመልከት ትችላላችሁ እና ደግሞ ለእኛ ትክክለኛ አውትሌቶችን ሲሰጠን ነበርና በሊንካፕ የሚጫወተው አጨዋወት እንዲሁ ደግሞ ይሄ ኳሱን ሆልድ በማድረግ በማቆየት የቡድን ተጫዋቾችን ለመመልከት የሚያደርገው ጥረት የተለየ በማለት ነው አሰልጣኙ የገለጸው። ካሉም ማክፋርሌን እንደውም ኤክሰፕሽናል በሚል አገላለጽ ሁሉ ነው የገለጸውና በ10 ተጫዋች መጫወት ከጀመረም በኋላ ብቸኛው የ9 ቁጥር ተጫዋቻችን እሱ ነበር እዛ ሜዳ ላይ እና በእርግጥ በጣም የሚያበሳጭ የግብ ዕድል አምክኗል። ነገር ግን ደግሞ ከኮል ፓልመር ጋር ጥሩ ሊንካፕ ነበራቸው በማለት አሰልጣኙ ተጫዋቹን ገልጾታል እና ያስቆጠረውም ጎል በጣም እንዳስደሰተው ጎል ማስቆጠሩም ለተጫዋቹ የሚገባው እንደሆነና ከዚህ በኋላም ፐርፎርማንሱን አሻሽሎ ሊቀጥል እንደሚችል ነው ካሉም ማክፋርሌን ሲናገር የነበረው። እንግዲህ ተጫዋቹ ቼልሲን ከተቀላቀለ ከ200 ምናምን ቀናት በኋላ ነው አሁን ስለ ተጫዋቹ ጥሩነት ቢያንስ ወደዚህ ነገር መምጣቱን እያነሳን የምንገኘው። እንግዲህ ለተጫዋቹ እንደ ጥሩ ስፕሪንግ ቦርድ ልናነሳው እንችላለን ይህንን ጨዋታ። በዚህ ጨዋታ ላይ ጎል ማስቆጠሩ ተጫዋቹን ከዚህ በኋላ በከፍታው ደረጃ እንድናየው የሆነ ያክል እድል የሚሰጥ ነገር ሊኖር ይችላልና እንደዚህ አይነት ወጣት ተጫዋቾችን ደግሞ ከምንም ነገር በላይ መታገስ፣ እድል እንዲያገኙ ማድረግ፣ በተደጋጋሚ እንዲጫወቱ ማድረግ። ቅድም እንዳልኳችሁ ነው የአጥቂ መስመር ተጫዋቾች በብዙ መንገድ ይተቻሉ። በተለይ ፕሪሚየር ሊግ ውስጥ ደግሞ ጎል እስካላስቆጠሩ ድረስ መተቸታቸው አይቀርም። ትልልቅ የምንላቸውን ዝውውሮች የፈጸሙትም ተጫዋቾችንም እንዳየ ነው እንደተመለከት ነውም ጭምር ብዙ አይነት ወቀሳዎች ሲሰነዘርባቸው ነበር። እነ ቤንያሚን ሼሽኮም
እንዲሁ ደግሞ ሌላኛውም ተጫዋች ቪክተር ዮኬሬሽም ብዙ አይነት ትችቶች ሲቀርቡባቸው እንደነበር ስናይ ነበርና እንደዚህ አይነት ትችቶች የሚቀርቡባቸው ሁኔታዎች አሉ። ያው የአጥቂ መስመር ተጫዋች እስከሆኑ ድረስ ጎል እንዲያስቆጥር ወይ ደግሞ በጨዋታው ላይ ጎሎችን ስኮር እንዲያደርጉም የሚጠበቅባቸው ናቸው። ያንን ነገር ማድረግ ከቻሉ እንግዲህ ወቀሳውን ማሸነፍ ይችላሉ። ግን ደግሞ እንግሊዝ ውስጥ እስካሉ ድረስ ትችቱም ወቀሳውም ጎል ካላስቆጠሩ ደግሞ እንደዚህ አይነት ነገሮች አይቀሩምና እንግዲህ የሊያም ዴላፕን ጉዳይ በተመለከተ ባለፈው ጨዋታ ላይ ጎል ማስቆጠሩ እንደ ጥሩ ስፕሪንግ ቦርድ እንደ መነሳሻ ያገለግለዋል የሚሉ ሀሳቦችን በርካቶች የሰጡ ይገኛሉ ማለት ነው። እናንተስ ስለዚህ ጉዳይ ምን ትላላችሁ? በተለይም ደግሞ ስለ ሊያም ዴላፕ በቼልሲ ምናልባትም እንደ ዲዲየር ድሮግባ ካለው ምርጡ አጥቂ በኋላ ቼልሲ በሊያም ዴላፕ አማካኝነት ጥሩ አጥቂ ማግኘት ይችላል ወይስ ምን አይነት ነገሮችን ልናይ እንችላለን የሚለውን ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። ቼልሲ እንግዲህ በዚህ ሳምንት ከቻርልተን አትሌቲክ ጋር ከተጫወተ በኋላ በኤፍኤ ካፕ በሚቀጥለው ሳምንት ደግሞ በሳምንቱ አጋማሽ ከአርሰናል ጋር የካራቦ ካፕ የመጀመሪያ የግማሽ ፍጻሜ ጨዋታውን የሚያከናውን ነው የሚሆነው። እዚህኛው ጨዋታ ላይ ደግሞ ምን አይነት ውጤት ይመዘገባል? ሊያም ዴላፕስ ልክ ቅድም እንዳነሳሁት አጥቂዎች በየሳምንቱ ጎሎችን እንዲያስቆጥሩ ይጠበቅባቸዋል። በየጨዋታው ላይ ጎል ሲያስቆጥሩ ኮንፊደንሳቸውም ያድጋልና የምር ያንን ነገርስ የተጫዋች ማድረግ ይችላሉ የሚለውን ቀጣዮቹ ጨዋታዎች ምላሽ የሚሰጡን ይሆናል ማለት ነው።